ግንቦት 24 ቀን 2018 ዓመተ ምህረት ያገዛዙን የስሙላ ምርጫና የህዝባችን የህልውና ትግል ወቅታዊ ሁኔታ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ። በኢትዮጵያ ፖለቲካ ታሪክ ውስጥ የጎላ ድርሻ ያለው የአማራ ህዝብ በየዘመናቱ የተነሱን ውጫዊ ጠላቶች በመፋለምና ድል በማድረግ የኢትዮጵያን ብዝሃነት እንዳላከበረና እንዳላነበረ ሀገርን ከነልዩ ልዩ ጌጦቿ እንዳላቆመ ሁሉ የውጭ ጠላት ከውስጥ ወደረኞች ጋር በመቀናጀት በከፈተበት የግማሽ ምዕት ዓመት በላይ ስነ ልቦናና የአካል ጦርነት ህልውናው አደጋ ላይ መውደቁ ይታወቃል። በተለይም ካለፉት 3 ዓመታት ወዲህ ይፋዊ የዘር ማጥፋት ጦርነት በአብይ አህመድና ቡድኑ ታውጆበት ጠላቱን በመመከት አስደናቂ ታሪክ በመጻፍ ላይ ነው። በመንግስትነት ስም ስልጣን የተቆናጠጠው የቀውስና የእልቂት አገዛዝ በህዝብ ድጋፍ ያገኘውን ቅቡልነት በክደት አሽቀንጥሮ ከጣለ በኋላ በምርጫ ስም ስልጣኑን ለማራዘም ሲንደፋደፍ መቆየቱም እንዲሁ ይታወቃል። መላው አማራና የኦሮሞ ህዝብ አገዛዙ በፈጠረው ጦርነት በሚቃጠሉበት በዚህ ወቅት የትግራይን ህዝብ መሰረታዊ ፍላጎት ኮልኩሎ ጉሮሮውን ይዞ በሚያስጨንቅበት የሲዳማ፣ ቤኒሻንጉልና ጉሙዝ፣ አፋርና ጋምቤላ እንዲሁም ሌሎች ኢትዮጵያዊ ወገኖች ታፍነው በሚሰቃዩበት በዚህ ወቅት ምርጫን ለማድረግ አይደለም ለማሰብ በማይቻልበት ሁኔታ የምርጫ ግርግር በመጀመር ህዝቡንና ዓለም አቀፍ ማህበረሰቡን ለማደናገር ሞክሯል። ይህንንም በመረዳት ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መጋቢት 6 ቀን 2018 ዓ.ም በብልጽግና የደም ድግስ ላይ የማይናወጽ አቋም ያለው መሆኑን ከማሳወቁም ባሻገር አገዛዙ ተጨማሪ የእልቂት ዘመንን የሚያዋልድበት ፖለቲካዊ ክንውን እንዳይኖር የተደራጀ ስራ ሲሰራ ቆይቷል። በዚህም መላው ህዝብ በነቂስ በመውጣት ምርጫ የሚባል ነገር እንደሌለ ከምርጫ በፊት ያገዛዙ ሰራዊት በህዝብ ላይ የከፈተውን ወረራና የዘር ማጥፋት ጦርነት እንዲያቆም ጠይቋል። በርካታ ፓርቲዎች፣ የፓርቲ አመራሮች፣ የዲሞክራሲና የሰብአዊ መብት ተቋማትም ተመሳሳይ አቋም ወስደዋል። በተለያዩ ቦታዎች ይደረጉ የነበሩ የምርጫ አስፈጻሚዎች፣ የታዛቢዎች፣ የምርጫ ቦርድ ሰዎች ከምርጫ ጋር የተያዙ እንቅስቃሴዎችና የምርጫ ቁሳቁሶች እንቅስቃሴም መካሄድ ሳይችል ቀርቷል። ይህ ይሳካ ዘንድም ድርጅታችን አፋብን የአብይ አህመድ አገዛዝ ይህንን የስሙላ ምርጫ ለማካሄድ የፈለገው ለዲሞክራሲ ስርዓት ግንባታ ሳይሆን በህዝባችን ላይ ለሚፈጸመው የጅምላ ጭፍጨፋና ማፈናቀል የመግደያ ሰርቲፊኬት ለማግኘት መሆኑን በዚህ የደም ድግስ ላይ የሚሳተፉ አካላት ሁሉ ከአገዛዙ ጋር እኩል ተጠያቂ እንደሆኑና ንቅናቄያችንም አስፈላጊውን እርምጃ እንደሚወስድ አስቀድሞ ማሳወቁ ትልቅ አስተዋጽኦ ነበር። ለዚህ የንቅናቄያችን ጥሪ ከአማራ ህዝብ፣ ከመላው የኢትዮጵያ ህዝብ፣ ከጸረ አምባገነን ኃይሎችና ከዓለም አቀፍ ማህበረሰብ ያገኘነው ድጋፍ እጅግ ከፍተኛና አበረታች ሆኖ አግኝተነዋል። ይህ ለትግላችን የታየው አጋርነት አገዛዙ በብቸኝነት ተገሎ ለመውደቅ መቃረቡን የሚያሳይ ትልቅ ማሳያ ነው። ዛሬ ላይ አገዛዙን ምርጫ ተጠቅሞ ለማግኘት ያለመውን የመግደያ ሰርቲፊኬትና ዓለም አቀፍ ቅቡልነት በህዝባችንና በሰራዊታችን ብርቱ ተጋድሎ የመግደያ ሰርቲፊኬቱን ቀዳደን የፈለገውን ፍቃድ እንዳያገኝ ማድረጋችንን በሙሉ ልብና በኩራት ለህዝባችን እናበስራለን። ምርጫ ተብዬ አገዛዙ ድራማ ሙሉ በሙሉ ከሽፏል። የህዝባችን ነቅቶ መጠበቅና የፋኖ ብርቱ ክንድ አገዛዙ ያቀደውን የፖለቲካ ትርፍ መናስ ቀርቶታል። በህዝባችን ጽኑ ተጋድሎና በፋኖ ክንድ ጥንካሬ አገዛዙ የፈለገውን የፖለቲካ ቅቡልነት ሳያገኝ ቀርቶ ከፀሐይ በታች እርቃኑን አቁመነዋል። አብይ አህመድ ይህንን ምርጫ ተጠቅሞ በዓለም ፊት ተመርጫለሁ የሚል የሐሰት ካባ ለመልበስ የነበረው ተስፋ በኗል። ይህ ድል የትግላችንን የበላይነት ያረጋገጠ ሆኗል። ይህ ስለመሆኑም ባለፉት ጥቂት ቀናት ብቻ በመላው ዓለም ከፍተኛ ተሰሚነት ባላቸው ዓለም አቀፍ ሚዲያዎችና የሰብአዊ መብት ተቆርቋሪ ድርጅቶች የወጡት መግለጫዎች ማረጋገጫዎች ናቸው። የተከናወነው የምርጫ ቲያትር እጅግ አስቂኝና ለወደፊቱ ትውልድ የፖለቲካ ውድቀትና የስሙላ ምርጫ ምን እንደሚመስል ለማስተማሪያነት የሚያገለግል ተጨማሪ ክስተት ሆኖ አልፏል። ድምጽ መስጠቱም ሆነ ውጤቱ አስቀድሞ በቤተ መንግስት ተጠናቆ የቀረበ መሆኑን ህዝብ ብቻ ሳይሆን ያገዛዙ ካድሬዎች እንኳን ሳይቀሩ በሚገባ እንዲረዱት ተደርጓል። ንቅናቄያችን በፈጠረው የፖለቲካ ጫና ምክንያት ያገዛዙ መዋቅር ውስጥ ያሉት ግለሰቦች እንኳን በስርዓቱ ላይ እምነት እንዲያጡና የውስጥ መከፋፈል እንዲፈጠር ሆኗል። ይህ የሚያሳየው አገዛዙ ከውጭ ብቻ ሳይሆን
ከውስጥም እየፈረሰ መሆኑን ነው። ትግላችን አሁን ወሳኝ ምዕራፍ ላይ ይገኛል። አምባገነኑና ደመጣጩን አገዛዝ ለአንዴና ለመጨረሻ ጊዜ ከመንበሩ አስወግደን የህዝባችንን ህልውና ዋስትና የምናረጋግጥበት ጊዜ ቀርቧል። ስለሆነም መላው የአማራ ህዝብና የኢትዮጵያ ወዳጆች የጀመራችሁትን ድጋፍ አጠናክራችሁ እንድትቀጥሉ በየአቅጣጫው የምትገኙ የጸረ አገዛዝ ኃይሎች በጋራ እንድንቆም የአገዛዙ ጸጥታ መዋቅር ውስጥ ያላችሁ ወገኖችም ከህዝባችሁ ጎን በመቆም የውድቀቱ ተባባሪ እንድትሆኑ ጥሪያችንን እናቀርባለን። በመጨረሻም ከግንቦት 21 ቀን 2018 ዓ.ም ጀምሮ ተፈጻሚ የተደረገው የተሽከርካሪ እንቅስቃሴ ገደብና የጥንቃቄ መመሪያ በመጠናቀቁ ከነገ ግንቦት 25 ቀን 2018 ዓ.ም ጀምሮ መደበኛ እንቅስቃሴዎች እንዲቀጥሉ የተፈቀደ መሆኑን እናሳውቃለን። ድል ለአማራ ህዝብ፣ ክፋት ለማንም፣ በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። አርበኛ ዘመነ ካሴ፣ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር። አመሰግናለሁ። ግንቦት 24 ቀን 2018 ዓ.ም ያገዛዙን የስሙላ ምርጫና የህዝባችን የህልውና ትግል ወቅታዊ ሁኔታ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ። በኢትዮጵያ ፖለቲካ ታሪክ ውስጥ የጎላ ድርሻ ያለው የአማራ ህዝብ በየዘመናቱ የተነሱን ውጫዊ ጠላቶች በመፋለምና ድል በማድረግ የኢትዮጵያን ብዝሃነት እንዳላከበረና እንዳላነበረ ሀገርን ከነልዩ ልዩ ጌጦቿ እንዳላቆመ ሁሉ የውጭ ጠላት ከውስጥ ወደረኞች ጋር በመቀናጀት በከፈተበት የግማሽ ምዕት ዓመት በላይ ስነ ልቦናና የአካል ጦርነት ህልውናው አደጋ ላይ መውደቁ ይታወቃል። በተለይም ካለፉት 3 ዓመታት ወዲህ ይፋዊ የዘር ማጥፋት ጦርነት በአብይ አህመድና ቡድኑ ታውጆበት ጠላቱን በመመከት አስደናቂ ታሪክ በመጻፍ ላይ ነው። በመንግስትነት ስም ስልጣን የተቆናጠጠው የቀውስና የእልቂት አገዛዝ በህዝብ ድጋፍ ያገኘውን ቅቡልነት በክደት አሽቀንጥሮ ከጣለ በኋላ በምርጫ ስም ስልጣኑን ለማራዘም ሲንደፋደፍ መቆየቱም እንዲሁ ይታወቃል። መላው አማራና የኦሮሞ ህዝብ አገዛዙ በፈጠረው ጦርነት በሚቃጠሉበት በዚህ ወቅት የትግራይን ህዝብ መሰረታዊ ፍላጎት ኮልኩሎ ጉሮሮውን ይዞ በሚያስጨንቅበት የሲዳማ፣ ቤኒሻንጉልና ጉሙዝ፣ አፋርና ጋምቤላ እንዲሁም ሌሎች ኢትዮጵያዊ ወገኖች ታፍነው በሚሰቃዩበት በዚህ ወቅት ምርጫን ለማድረግ አይደለም ለማሰብ በማይቻልበት ሁኔታ የምርጫ ግርግር በመጀመር ህዝቡንና ዓለም አቀፍ ማህበረሰቡን ለማደናገር ሞክሯል። ይህንንም በመረዳት ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መጋቢት 6 ቀን 2018 ዓ.ም በብልጽግና የደም ድግስ ላይ የማይናወጽ አቋም ያለው መሆኑን ከማሳወቁም ባሻገር አገዛዙ ተጨማሪ የእልቂት ዘመንን የሚያዋልድበት ፖለቲካዊ ክንውን እንዳይኖር የተደራጀ ስራ ሲሰራ ቆይቷል። በዚህም መላው ህዝብ በነቂስ በመውጣት ምርጫ የሚባል ነገር እንደሌለ ከምርጫ በፊት ያገዛዙ ሰራዊት በህዝብ ላይ የከፈተውን ወረራና የዘር ማጥፋት ጦርነት እንዲያቆም ጠይቋል። በርካታ ፓርቲዎች፣ የፓርቲ አመራሮች፣ የዲሞክራሲና የሰብአዊ መብት ተቋማትም ተመሳሳይ አቋም ወስደዋል። በተለያዩ ቦታዎች ይደረጉ የነበሩ የምርጫ አስፈጻሚዎች፣ የታዛቢዎች፣ የምርጫ ቦርድ ሰዎች ከምርጫ ጋር የተያዙ እንቅስቃሴዎችና የምርጫ ቁሳቁሶች እንቅስቃሴም መካሄድ ሳይችል ቀርቷል። ይህ ይሳካ ዘንድም ድርጅታችን አፋብን የአብይ አህመድ አገዛዝ ይህንን የስሙላ ምርጫ ለማካሄድ የፈለገው ለዲሞክራሲ ስርዓት ግንባታ ሳይሆን በህዝባችን ላይ ለሚፈጸመው የጅምላ ጭፍጨፋና ማፈናቀል የመግደያ ሰርቲፊኬት ለማግኘት መሆኑን በዚህ የደም ድግስ ላይ የሚሳተፉ አካላት ሁሉ ከአገዛዙ ጋር እኩል ተጠያቂ እንደሆኑና ንቅናቄያችንም አስፈላጊውን እርምጃ እንደሚወስድ አስቀድሞ ማሳወቁ ትልቅ አስተዋጽኦ ነበር። ለዚህ የንቅናቄያችን ጥሪ ከአማራ ህዝብ፣ ከመላው የኢትዮጵያ ህዝብ፣ ከጸረ አምባገነን ኃይሎችና ከዓለም አቀፍ ማህበረሰብ ያገኘነው ድጋፍ እጅግ ከፍተኛና አበረታች ሆኖ አግኝተነዋል። ይህ ለትግላችን የታየው አጋርነት አገዛዙ በብቸኝነት ተገሎ ለመውደቅ መቃረቡን የሚያሳይ ትልቅ ማሳያ ነው። ዛሬ ላይ አገዛዙን ምርጫ ተጠቅሞ ለማግኘት ያለመውን የመግደያ ሰርቲፊኬትና ዓለም አቀፍ ቅቡልነት በህዝባችንና በሰራዊታችን ብርቱ ተጋድሎ የመግደያ ሰርቲፊኬቱን ቀዳደን የፈለገውን ፍቃድ እንዳያገኝ ማድረጋችንን በሙሉ ልብና በኩራት ለህዝባችን እናበስራለን። ምርጫ ተብዬ አገዛዙ ድራማ ሙሉ በሙሉ ከሽፏል። የህዝባችን ነቅቶ መጠበቅና የፋኖ ብርቱ ክንድ አገዛዙ ያቀደውን የፖለቲካ ትርፍ መና አስቀርቶታል።
በህዝባችን ጽኑ ተጋድሎና በፋኖ ክንድ ጥንካሬ አገዛዙ የፈለገውን የፖለቲካ ቅቡልነት ሳያገኝ ቀርቶ ከፀሐይ በታች እርቃኑን አቁመነዋል። አብይ አህመድ ይህንን ምርጫ ተጠቅሞ ባለም ፊት ተመርጫለሁ የሚል የሐሰት ካባ ለመልበስ የነበረው ተስፋ በኗል። ይህ ድል የትግላችንን የበላይነት ያረጋገጠ ሆነት ሆኗል። ይህ ስለመሆኑም ባለፉት ጥቂት ቀናት ብቻ በመላው ዓለም ከፍተኛ ተሰሚነት ባላቸው ዓለም አቀፍ ሚዲያዎችና የሰብአዊ መብት ተቆርቋሪ ድርጅቶች የወጡት መግለጫዎች ማረጋገጫዎች ናቸው። የተከናወነው የምርጫ ቲያትር እጅግ አስቂኝና ለወደፊቱ ትውልድ የፖለቲካ ውድቀትና የስሙላ ምርጫ ምን እንደሚመስል ለማስተማሪያነት የሚያገለግል ተጨማሪ ክስተት ሆኖ አልፏል። ድምጽ መስጠቱም ሆነ ውጤቱ አስቀድሞ በቤተ መንግስት ተጠናቆ የቀረበ መሆኑን ህዝብ ብቻ ሳይሆን ያገዛዙ ካድሬዎች እንኳን ሳይቀሩ በሚገባ እንዲረዱት ተደርጓል። ንቅናቄያችን በፈጠረው የፖለቲካ ጫና ምክንያት ያገዛዙ መዋቅር ውስጥ ያሉት ግለሰቦች እንኳን በስርዓቱ ላይ እምነት እንዲያጡና የውስጥ መከፋፈል እንዲፈጠር ሆኗል። ይህ የሚያሳየው አገዛዙ ከውጭ ብቻ ሳይሆን ከውስጥም እየፈረሰ መሆኑን ነው። ትግላችን አሁን ወሳኝ ምዕራፍ ላይ ይገኛል። አምባገነኑና ደመጣጩን አገዛዝ ለአንዴና ለመጨረሻ ጊዜ ከመንበሩ አስወግደን የህዝባችንን ህልውና ዋስትና የምናረጋግጥበት ጊዜ ቀርቧል። ስለሆነም መላው የአማራ ህዝብና የኢትዮጵያ ወዳጆች የጀመራችሁትን ድጋፍ አጠናክራችሁ እንድትቀጥሉ በየአቅጣጫው የምትገኙ የጸረ አገዛዝ ኃይሎች በጋራ እንድንቆም ያገዛዙ ጸጥታ መዋቅር ውስጥ ያላችሁ ወገኖችም ከህዝባችሁ ጎን በመቆም የውድቀቱ ተባባሪ እንድትሆኑ ጥሪያችንን እናቀርባለን። በመጨረሻም ከግንቦት 21 ቀን 2018 ዓ.ም ጀምሮ ተፈጻሚ የተደረገው የተሽከርካሪ እንቅስቃሴ ገደብና የጥንቃቄ መመሪያ በመጠናቀቁ ከነገ ግንቦት 25 ቀን 2018 ዓ.ም ጀምሮ መደበኛ እንቅስቃሴዎች እንዲቀጥሉ የተፈቀደ መሆኑን እናሳውቃለን። ድል ለአማራ ህዝብ፣ ክፋት ለማንም፣ በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። አርበኛ ዘመነ ካሴ፣ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር። አመሰግናለሁ።